ማስፈራሪያውም የሰላም ተስፋውም ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ጊዜ የለሽም ሰዓቱ እየቆጠረብሽ ነው ብለው ቢያስፈራሩም በፓኪስታን አማካኝነት ግን ሽምግልና እንደተጀመረ ኢራን አረጋግጣለች። በውጣ ወረዱ ምክንያት የነዳጅ ዋጋ አሁንም ከፍ ማለቱን ቀጥሎበታል። ፕሬዝዳንት ትራምፕ ምንም አይተርፍሽም ብለው ኢራንን ቢያስፈራሩም ተዋጊ ጀቶቻቸው ግን ሰማይ ላይ ወደ እሳትነት ተቀይረውባቸዋል። ይህ ብቻም አይደለም። ኢራንና ሩሲያ በኩባ አማካኝነት አሜሪካን በድሮን ሊመቱ ይችላሉ የሚለው የነ ሲአይኤ ሪፖርት ዓለምን አስደንግጧል። አሜሪካ የሲአይኤውን ዳይሬክተር ወደ ኩባ የላከችበት አንደኛው ምክንያት ይሄ ነው ተብሏል። በበርካታ መጠን ድሮን የታጠቀችው ኩባ የአሜሪካ የጦር ቤዞችንና የሀገሪቱን መርከቦች ልታጋይ እንደምትችል ተፈርቷል። ፔንታገንም እርምጃ ለመውሰድ በር ተከፍቶለታል። ይህ እንዳለ ሆኖ አሜሪካ ደሴቱን ያዢ ብላ ለኤምሬትስ ያቀረበችው ጥያቄ መነጋገሪያ ሆኗል። የኢራኑን ደሴት ተቆጣጣሪው ነዳጃቸውን በእጅሽ አስገቢ ተብላ ኤምሬትስ ከዋሽንግተን መልእክት እንደደረሳት ተሰምቷል። ይህንንም እንመለከታለን። ይህ ሁሉ እንዳለ ሳውዲም ኤምሬትስም በኢራን ድሮን ጥቃት ተመተናል እያሉ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ማስፈራሪያው ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜ የለም ሰዓቱ እየነጎደ ነው ብለዋል። ጊዜ ዋጋ አለው፣ ኢራን በፍጥነት ምላሽ ትስጠን ሲሉ ፕሬዝዳንቱ አስፈራርተዋል። ካልሆነ ምንም የሚተርፋቸው ነገር አይኖረም ሲሉም አክለውበታል። የኢራን ስልጣኔ በአንድ ጀንበር ያበቃለታል ብለው የፎከሩት የአሜሪካው ፕሬዝዳንት አሁንም ምንም አይቀራቸውም የሚለው ንግግራቸው ከዛኛው ንግግራቸው ጋር ተመሳስሎባቸዋል። የእርሳቸውን ንግግር ተከትሎ ነበር የነዳጅ ዋጋ ወደ $110 ገደማ በበርሜል ከፍ ያለው። እርግጥ ነው ኋላ ላይ ደግሞ ሌላ ተስፋ ተሰማ። ኢራን በፓኪስታን በኩል ሽምግልናው ቀጥሏል፣ የምንነጋገርበት እድል አለ አለች። ይሁንና የሚሰሙት ነገሮች ግን ቀላል አይደሉም። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በድሮን ተጠቅተናል ሲሉ ሪፖርት አቅርበዋል። እስራኤልም በደቡብ ሊባኖስ የሂዝቦላ ይዞታ ናቸው የምትላቸውን አካባቢዎች መደብደቧን ቀጥላለች። ሲቪሎችም አሁንም እየሞቱ ነው። በተመሳሳይ የትራምፕ ሰዎች ለተባበሩት አረብ ኤምሬትስ የላኩት መልእክት መነጋገሪያ ሆኗል። ደሴቲቱን ያዢ ሰዎቹ ናቸው ይህንን መልእክት ለኤምሬትስ የላኩላት። ስትራቴጂክ ስፍራ ላይ የሚገኘውን በትንሹ ከ4 በላይ ግዙፍ የነዳጅ ማጠራቀሚያ ያለውን ላቫን የተሰኘውን ደሴት በጉልበትሽ ያዢ እናግዝሻለን ብለው የተባበሩት አረብ ኤምሬትስን እያበረታቱ እንደቆዩ ዘቴሌግራፍ ዘግቧል። ከምንጮቼ ሰማሁ ብሎ የእንግሊዙ መገናኛ ብዙሃን እንደዘገበው የተባበሩት አረብ ኤምሬትስ ይህንን ደሴት ብትቆጣጠር የአሜሪካ ወታደር እግሩ ሳይረግጥ ከኢራን ደሴቲቱ ተነጠቀች ማለት ነው ብለው እነዚህ ሰዎች አስበዋል። ኤምሬትስም ለዚህ ሊሆን ይችላል በሚያዝያ ወር ላቫን ደሴትን አጥቅታ ነበር። ከኢራን ድሮንና ሚሳኤል ተወረወረብኝ ያለችው ኤምሬትስ ጥቃቱን መፈጸሟ በአደባባይ ሳይነገር ኋላ ላይ በሚስጥር ነበር የተሰማው። የጋዝና የነዳጅ ማከማቻውን ላቫን ደሴትን ብትቆጣጠሪ ኢራንን ታሽመደምጃታለች ተብላ በአሜሪካ የተመከረችው ኤምሬትስ ይህንን በእርግጥ ታደርገዋለች ብሎ ማሰብ በጣም ከባድ ነው። መጠነኛ ጥቃቶችን ከመፈጸም በዘለለ ጦርን አስፍሮ ሰራዊትን አንቀሳቅሶ ደሴትን መያዝ እጅግ ከባድ ዋጋ ያስከፍላል። አሜሪካም በወረቀት ደረጃ ይህንን ማድረግ ሳትችል ቀርታ አይደለም ያላደረገችው፣ መሬቱ ላይ ያለው እውነት ሌላ ስለሆነ እንጂ። ከ2800 በላይ ሚሳኤሎችንና ድሮኖችን አስተናግጃለሁ የምትለው የተባበሩት አረብ ኤምሬትስ በኢራን በልዩ ሁኔታ ተነጥላ እንደተመታች የሚታወቅ ነው። የተባበሩት አረብ ኤምሬትስ የመስከረም አንዱ ጥቃት ተብሎ በባለስልጣናት የተገለጸው የኢራን ጥቃት በተለያየ መልኩ በአሜሪካና እስራኤል ኤምሬትስን ለመግፋት ትልቅ ምክንያት ሆኖ ቀርቧል። ከእስራኤል ጋር ልዩ ግንኙነት የፈጠረችው
አይረንዶም የአየር መከላከያ ስርዓት መሬቷ ላይ መጥቶላት የኢራንን ሚሳኤልና ድሮንን ለማክሸፍ እገዛ የተደረገላት አቡዳቢ የአረብ ሀገራት ሰብሰብ ብለን ኢራንን እናጥቃት ብላ ጥያቄ ብታቀርብም በሳውዲ አረቢያ በኩል ተቃውሞ እንደገጠማት ተሰምቷል። ሌሎች የገልፍ ሀገራትም ይሄ የኛ ጦርነት አይደለም፣ በጊዜ ከጦርነቱ መውጣት ነው እንጂ ጭራሽ ማወሳሰብ አያስፈልግም ብለው ለአቡዳቢ ምላሽ እንደሰጡ ከሰሞኑ መዘገባችን ይታወሳል። ከ6 ዓመት በፊት የአብርሃም ስምምነትን ከእስራኤል ጋር አድርጋ ጠበቅ ያለ ግንኙነት የመሰረተችው የመሐመድ ቢን ዛይዷ የተባበሩት አረብ ኤምሬትስ ግንኙነቷን አሁንም አጠናክራ መቀጠል የፈለገች ይመስላል። ይህ እንዳለ ሆኖ ከኩባ የሚነሱ ድሮኖች አሜሪካን ይመታሉ የሚል ስጋት እንዳለ የአሜሪካ የደህንነት መስሪያ ቤቶች ላለቆቻቸው አሳውቀዋል። ከኩባ ይመጣል የተባለው የድሮን ጥቃት ከሃቫና ሰሜናዊ ጫፍ ተነስቶ ፍሎሪዳን 90 ማይል ተጉዞ ሊያጠቃ የሚችል እንደሆነ የደህንነት መስሪያ ቤቱን ሪፖርት ጠቅሶ አክሲዮስ ዘግቧል። 300ና ከዚያ በላይ የሚሆኑ ወታደራዊ ድሮኖችን ታጥቃለች የተባለችው ኩባ ስሟ ዳግም ከኢራንና ከሩሲያ ጋር ተያይዟል። ኢራንና ሩሲያ ድሮን አስታጥቀዋታል። እንደውም የኢራን ወታደራዊ አማካሪዎች በኩባ ሳይገኙ አይቀሩም። እናም ጥቃት ቢፈጸም በጦር ቤዞቻችን፣ በመርከቦቻችንና በከተሞቻችን ላይ አንዳች እርምጃ ቢወሰድ ምን እናድርግ ብለው የደህንነቶቹ ሰዎች እንደተማከሩ አክሲዮስ ዘግቧል። ምናልባትም አሜሪካ ይህንን መሰረት አድርጋ በኩባ ላይ ወታደራዊ እርምጃ እንድትወስድ በር ሊከፍትላት እንደሚችልም ተነግሯል። የሲአይኤው አለቃ ጆን ራትክሊፍ ከሰሞኑ ወደ ሃቫና የተጓዙበት አንደኛው ምክንያት ይህ እንደነበረና በዚያም ተገኝተው ለሀገሪቱ መሪዎች እንዲህ አይነቱን ነገር አቁሙ ብለው እንዳስፈራሩ ዘገባው ጠቁሟል። ጎረቤቶቻችን የጠላቶቻችን መፈንጫ መሆን የለባቸውም፣ እነርሱን ደብቀው እኛን መጉዳት አይችሉም በሚል አሜሪካ በአካባቢዋ ላይ ይበልጥ ወታደራዊ እርምጃ ልትወስድ እንደምትችልም ተሰምቷል። በቬንዙዌላ ላይ የተወሰደው እርምጃ ሁለት መልክ ያለው እንደሆነ ይታወቃል። አንድም ጸረ አሜሪካ ስሜት ያላቸውን ሀገራት ቬንዙዌላ ጎትታ እንዳታመጣ፣ አንድም የሀገሪቱን ተዝቆ የማያልቅ የነዳጅ ሀብት መቆጣጠር። ከቬንዙዌላ ነዳጅ ስትገዛ የነበረችው ኩባ የቬንዙዌላን ነዳጅ እንዳትረከብ ከተደረገች በኋላ ከባድ የኃይል ቀውስና ማህበራዊ ምስቅልቅል ገጥሟታል። $100 ሚሊዮን ልርዳሽ፣ ፖሊሲዎችን አስተካኪ ተብላም ተጠይቃለች። በተለይ ደግሞ ከሩሲያና ከኢራን ጋር ያላትን ግንኙነት ዝቅ እንድታደርግ አሜሪካ አጥብቃ ትፈልጋለች። በዩክሬኑ ጦርነት በሺዎች የሚቆጠሩ የኩባ ወታደሮች ሩሲያን አግዘዋል የሚል ሪፖርት አሜሪካ አለኝ ትላለች። 5000 የኩባ ወታደሮች የሩሲያን ጦር ተቀላቅለዋል። ለእያንዳንዳቸው $25000 ታስቦ ለኩባ መንግስት ተሰጥቷል ሲሉ የአሜሪካ ባለስልጣናት ይናገራሉ። ቻይናና ሩሲያ ከዚህ በተጨማሪ በኩባ የሲግናል መጥለፊያዎችን እንደተከሉ እናውቃለን ስትል አሜሪካ ታሳውቃለች። ኩባ የጠላቶቻችን ማዕከል ናት የሚለውን ትርክት የአሜሪካው አስተዳደር በስፋት እያሰራጨ ያለ ይመስላል። እርግጥ ነው እነዚህ የተባሉት ስጋቶች አይኖሩም ማለት አይደለም። ነገር ግን አሜሪካ ኩባን ልብላሽ ከማለቷ በፊት የምትበላበትን ምክንያት መናገር አለባት። እናም ኢራን፣ ሩሲያ፣ ቻይና የሚሉትን ስሞች ጠቅሳ ኩባን ዋጥ ለማድረግ ፈልጋ ነው የሚለው አስተያየት ሚዛን እየደፋ መጥቷል። በመጨረሻም የአሜሪካ ተዋጊ ጀቶች አየር ላይ ወደ እሳትነት ተቀይረዋል። በአሜሪካ ኢዳሆ የጦር ቤዝ ይካሄድ የነበረው ወታደራዊ ትርኢትም ተሰርዟል። ኢኤ-18G የተባሉት የአሜሪካ ባህር ኃይል የሚያዝባቸው የጦር ጀቶች ናቸው ሰማይ ላይ የተጋጩት። እነዚህ ትርኢት በማቅረብ ላይ የነበሩ የጦር ጀቶች በምን ምክንያት እንደተጋጩ ግን ገና ምርመራ ይደረጋል ተብሏል። ከኢዳሆ የጦር ቤዝ 3.2 ኪሎ ሜትር ራቅ እንዳሉ ነው ሁለቱ ጀቶች አየር ላይ ተጋጭተው የወደሙት። በሁለቱ የጦር ጀቶች የነበሩት 4ቱ ባለሙያዎች ግን በፍጥነት በፓራሹት ወርደው ያለምንም ጉዳት ወደ ሕክምና ጣቢያ እንደተወሰዱ ነው የተነገረው። የአሜሪካ ባህር ኃይልን ጠቅሶ ቢቢሲ ሲዘግብ የአንዱ ኢኤ-18G የጦር ጀት ዋጋ $67 ሚሊዮን ነው ይላል።
ከ6 ዓመታት በፊትም ተመሳሳይ ትርኢት ለማድረግ ሰማይ ላይ ወጥቶ የነበረ አንድ የጦር ጀት ተከስክሶ የጦር ጀቱ አብራሪ መሞቱ የቅርብ ጊዜ ትውስታ ነው ይላል ዘገባው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።